በንጽጽሩ እየተሰራ ላለው ፖለቲካ ነግራችኋለሁ። በሀሳቤ የምትስማሙ ከሆነ ኮሜንት ላይ ያስቀምጡልኝና እንዲሁም ደግሞ ይህን ቪዲዮ ላይክ፣ ሼር በማድረግ ጀምሩ። ሌሎች ጋር እንዲዳረስ አድርጉት። እንደሚታወቀው ሰሞኑን በተደረገው ውይይት በጣም ደስ በሚልና የሰውን ስብዕና ያየንበት መድረክ ነበረና ምንም እንኳን ከእንደዚህ አይነቱ ስነ ምግባር ጋር መቀመጥ ተገቢ ባይሆንም ወንድማችን ሁሱ ግን እጅግ በጣም አድርገን እናመሰግናለን። ያው ግለሰቡ ለአመታት ሙስሊሞቹ ፈርተዋል ለመወያየት ፈርተዋል በሚል የተሳሳተ ትረካ ለማክሸፍ ሲል ደግሞ ወደ መድረኩ ላይ በመገኘቱ የሚደነቅ ነው። ታዲያ ውይይቱን ለማድመጥ በተቀመጥንበት ወቅት ማለት ነው እና የታዘብነው ነገር አለ። እኔ ራሴን ወክዬ የታዘብኩትን ነገር ነው የምነግራችሁ እና የታዘብኩትን በቃ ይህ ግለሰብ እፎይ በመባል ይታወቃል። እፎይ ተብዬው ደግሞ ምንም አይነት ሎጂክ ፊትም ሆነ የመወያያ መርህ የማይከተል መሆኑን ነው ያሳየን ማለት ነው እና ያው ሁላችንም እንደተመለከትነው ጣልቃ በመግባት ተፎካካሪን ለማበሳጨት መሞከርና አቅጣጫን የሚያስቱ ጥያቄዎችን በመሰንዘር ምርጫን ለመውሰድ ሲዳክር ነበረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍ ይበል። ይህን ቪዲዮ ላይክ ሼር አድርጉት ሁላችሁም። አዲስ የሆናችሁም ደግሞ ቤቱን ሰብስክራይብ በማድረግ ቤቱን ተቀላቀሉ። ለነበራችሁም ደግሞ እንኳን ደህና ቆያችሁን እያልኩኝ በላይክ ጀምሩ ማለት ነው። ሼር ላይክ አድርጉት ከሰው እንዲዳረስ ማለት ነው እና ያው እንደሚታወቀው ሰሞኑ ሁላችንም ያየነው ነገር ነውና የተረዳነውን ተረድተናል። ሙስሊሞችን ለሁለት በመክፈል ነው ያኔ በቃ ለሁለት ለመክፈል ነው ያሰቡት ይመስለኛል፣ እንደኔ እንትን አስተሳሰብ ማለት ነው። ምክንያቱም የተለያዩ እንትን አስተሳሰቦች ስላሉ ሙስሊሞቹ እርስ በርስ እንዲከፋፈል አድርጎ ነው የመጣው ማለት ነው እና ጥያቄዎች በሙሉ እንጂ ስለ ውይይቱ ርዕስ አልነበረም እውነት ለመናገር ማለት ነው። ከዛ አንዱ ደግሞ ተነስቶ በቃ ሁሱን ልክ አይደለህም ብሎ ቪዲዮ ሲሰራ አየሁ ማለት ነው እና ሚዲያ ላይ ምን አይነት እይታ ይታያል? ሙስሊሞች እርስ በርስ እየተጣሉ እንደሆነ ይታያል ማለት ነው እና በጣም ሰሞኑን በተደረገው እንትን እጅግ በጣም እንትን ላይ እያየሁ ነው። ይህ ደግሞ በቃ ያኔ ለነሱ በቃ ድብቅ አጀንዳ ነው ማለት ነው። ገባችሁ? መጫወትና በቃ መጫወቻና መጠቀሚያ ብቻ ነው። ያኔ ሙስሊሙ እርስ በርስ ማለት ነው እንዲጋጭ ነው የተፈለገው እና ሌላኛው ደግሞ ሁለቱ ሰዎች ማለት ነው። ሁለቱ ሰዎች እነማን መሰላችሁ? እነሱ ማለት ነው እና እዮዳብ የሚባለው እና ዮኒ ማኛ ማለት ነው የሚባሉት ሁለቱ ግሩፕ ከፍለው አንዱ ለሙስሊሙ አንዱ ደግሞ ለክርስቲያን የወገኑ መስሎ ማለት ነው ድጋሜ ንጽጽር ይደረግ እያሉ እርስ በርስ አውቀው ሴራውን ማለት ነው ለራሳቸው በቃ ለራሳቸው ለመስራት ለራሳቸው ቪው ፖለቲካ ማለት ነው ለመስራት ነው ይሄ ሁሉ ነገር ማለት ነው። ለምሳሌ አሁን እዮዳብ ማለት ነው እዮዳብ የሚባለው ትላንት ንጽጽር አድርጎ ብሎ ቪዲዮ እየሰራ ነበረና እንዲሁም ለረጅም ሰዓት ከ8 ሰዓት እና ከ10 ሰዓት በላይ እጁን እያቀሳሰረ ነበረና ከዛስ ደግሞ 24 ሰዓት ባልሞላ ጊዜ ውስጥ ቅዳሜ ላይቭ ጌም እጫወታለሁ አለ ማለት ነው እና ኮይን እንደሚሰበስብ ማስታወቂያ ሰራ
እንዴ። ምክንያቱም በቃ ለራሱ ነው በንጽጽሩ በኩል ይሰበስብና ለቅዳሜ ግን ሳፖርት እንዲያደርጉት ማለት ነው። ስለዚህ ሁለቱ እየሰሩ ያሉት ፖለቲካ ነው ለማለት ነው። እኔ የራሴን የተረዳሁትን ነው የምነግራችሁ፣ የራሴን እንትን ማለት ነው። እና ምን መሰላችሁ እነዚህ ግለሰቦች ማለት ነው ሁለታቸውም ለምንም የማይጠቅሙ ሰዎች ናቸው። ቢሆንም ግን በዚህ ሁሉ ግፊት ውስጥ ማለት ነው ወንድማችን ሁሱ ያሳየው ስነ ምግባር ማለት ነው በጣም እጅግ በጣም አስተዋይ የሆነ ልጅ ነው። እጅግ በጣም ማስተዋል እጅግ የሚያስመሰግን ነው ማለት ነው። እና የምሬን ነው። በጣም ነው የምላችሁ። በጣም የሚያስመሰግን ነው እና ትዕግስቱ ጥግ ድረስ ነበርና ሁሉ እጅግ በጣም አርግተን ሁላችንም እጅግ በጣም አርግተን ነው የምናመሰግንህ። ሆኖም ደግሞ አንድ የተረዳሁት ነገር ቢኖር እንደዚህ አይነት የወረዱ ሰዎችን መወያየት ተገቢ እንዳልሆነና ጊዜን ማቃጠል ብቻ ነው። እንዲሁም ደግሞ ለክርክር የማያመቹ ጥያቄዎችን እያነሳና ጊዜን እየገደለ በጣም አጸያፊ የሆነ በስድብ የተካነ ሰው መሆኑን ነው እኔ የተረዳሁት ማለት ነው። እና እሱ ደግሞ ያሳየው ትህትና እጅግ በጣም የሚገርም ነበር። እውነት ለመናገር እጅግ በጣም ማለት ነው። በእውነት እኔ በቃ በዛን ሰዓት ስንታዬ ነው በቃ ቁጭ ብድግ ያልኩት ማለት ነው። በእውነት እነሱ እንትን ላሉት የኔ ትዕግስት በቃ በጣም ብዙ ጊዜ ቁጭ ብድግ ነው ያልኩት እና እሱ ግን በጣም ማሻአላ ተባረካለ የሚገርም ትዕግስት ነው። ለሁላችንም አላህ ያድለን ማለት ነው። እና ውይይቱ ላይ የተወሰኑ ነገሮችን ያው ጠል ለማድረግ ነው የመጣሁት። የሃይማኖት ንጽጽርና ስለ መለኮታዊ ንጽጽሮች ከእውቀት ጥልቅ ባሻገር ማለት ነው ከፍተኛ የሞራል ልዕልናና ሀሳብ ስርዓት የሚጠይቁ ምሁራዊ አካዳሚዎች ናቸው ብዬ አስባለሁኝ። እና የእነዚህ መድረኮች ግን መተናነስና መማርና እውነትን መፈለግ እንጂ ትዕቢት የመናናቅና የስድብ አውድማ መሆን የለበትም ባይ ነኝ። ታዲያ እንደ እምነት ማለት ነው እንደ እምነት ማህበራዊ እሴትን የሚገነቡ በቃ በሰከነና የውይይት ስነ ምግባር በሚያውቁት ምሁራን መካከል የሚደረጉ ውይይቶች ብቻ ቢሆኑ ጥሩ ይመስለኛል ማለት ነው። እና ትናንት ምሽት ላይ እፎይ በመባል የሚታወቀው ግለሰብ በሱ ዙሪያ የታየው ይሄው የሃይማኖትን እንቅስቃሴ ከላይ ከተጠቀሱት ማለት ነው ምሁራዊና ሞራላዊ በቃ ከጠቀስኩት ፈጽሞ ያፈነገጠ ነው። ሆኖም የኢትዮጵያ ደግሞ ተዋህዶ ቤተክርስቲያን ደግሞ የረቀቀ እውቅናና ስነ ስርዓት ያላቸው ሊቃውንት ባለቤት ናቸው ማለት ነው። ሆነው ሳለ ይህ ግለሰብ ግን ቤተክርስቲያንን አይወክልም እውነት ለመናገር በእውነት እና ይሄ ክርስቲያን ነው ብሎ ማሰብ ይከብዳል። ታዲያና በዚህ ሂደት ውስጥ እጅግ በጣም የሚያሳዝን ነው እና እጅግ በጣም ማለት ነው። እና አህባሽ የተባለው ደግሞ አህባሽ ተብለው የሚጠሩት ደግሞ የኛዎቹ ወገኖቻችን ማለት ነው ዋሃብይ እያሉ ለሚጠሩት ቡድን ካላቸው የውስጥ አጀንዳዊ ጠላት የተነሳ እስልምናን ለሁለት እየከፋፈሉ እንደዚህ በዚህ ውስጥ እጅግ በጣም አሁን እንትን እያሉ ነው ማለት ነው። እና
በጣም በጣም የሚገርም በእውነት ኧረ እኔ በጣም ነው የተሰማኝ እውነት ለመናገር ማለት ነው። ለማንኛውም ይህን ይመስላል። ቪዲዮውን ላይክ ሼር አድርጉት። በቀጣይ ቪዲዮ በአዲስ እስከምንገናኝ ሰላም ሁኑ። ባይ ባይ።